ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮሜንት አትርሱ። ቤተሰቦች አመሰግናለሁ። ጋይስ ማክስዋላ ቤት መጥቷል እንቀበለው። ሙሺ ተቀረጸን እኔ ይርዳ እንት ነው ኮንታክት ይሰባጀ ይመጣል ምስልል عزل حزي دليفري سندر اي وي انا تنفسيني عصصي اساعتي عطيكم عطي ميزان حدك ميزان انت صفحه نعم خلي معك نعم افتي صفحه صفحه بشكل صفحه افتي صفحه معلش افتي اضرب انت عندك الشركه دي من شيء كويس دي درس صفحه درس لا لا قدم لا في أبقى هنا كده فبقى كده فيها مامي دربي لي ده نوت انت ياسر Welcome home, brother. You can keep roof. Welcome home. كلها ميك. لين خمتي. عبيها. سليت. هاي خيط ودو زي لا ويا تعرف. وي سارة سمع. እግዚአብሔርን እዚህ ዓለም ላይ ማንም ሰው ከልቡ አይወዳችሁ። ሁሉም ሰው በኮንዲሽን ነው የሚወዳችሁ። ልንገራችሁ፣ በኮንዲሽን በቃ የሆነ ህግ አውጥቶላችሁ ምናምን የሚወዳችሁ ወይ የዋህ መሆን አለባችሁ ወይ ጸባያችሁ እንደዚህ መሆን አለበት ወይ እንደዛ መሆን አለበት ምናምን የሚወዷችሁም የሚያጨበጭቡላችሁም የሚጠሏችሁም ማንም ሰው ከልቡ አይወዳችሁም። ሊረዷችሁ ይችላሉ። you understand? never ever listen to anyone. ማንም ሰው እንዳትሰሙ። ስፔሻሊ እነዛ በፍቅር ተጠቅሞ ለመምከርና እናንተን ቦታ ለማስያዝ የሚሞክሩ ቦክስ ውስጥ ለማስቀመጥ የሚሞክሩ አንተ ይህ አያምርብህ፣ አንተ ይህ ነው የሚያምርብህ፣ አንተ እንደዛ መሆን አትችልም፣ አንተ እንደዚህ ነው መሆን yo never listen to anybody because those people are humans as well. they don't know you. አያውቋችሁም እናንተ ራሳችሁን እንደምታውቁት እያለፋችሁት ያላችሁት ነገር እናንተ ብቻ ናችሁ የምታውቁት። 24 ሰዓት 7 ቀን ሙሉ እናንተ ናችሁ ከራሳችሁ ጋር ያላችሁት፣ ማንም ሰው አይደለም። ሁሉም ሰው በየህይወቱ እየተነሳ አንተ ትክክል ነህ ይልሃል፣ አንተ ትክክል አይደለህም ይልሃል፣ እኔ የምወድህ በዚህ ነው ይልሃል፣ እኔ በዚህ አልወድህም ይልሃል። ያንሳን ሁሉም ሰው ለማስደሰት ስትጥር ራስህን ነው የምታጣውና መንገድህን ተከተል ወንድም ዓለም፣ ህይወትህን ኑር። as long as you make money, as long as you help people, as long as you're delivering value, you know, you're still the best. don't care ጨብጨባ ምናምን no addiction፣ ፍቅር ምናምን no addiction፣ ጥላቻ ምናምን no addiction። ሱስ እንዳይኖርባችሁ ከሰው እምብርት የሚያሳዩ ሴቶችን ማየት በጣም ብዙ ጊዜ የተለመደ ነው። ትንሽ ታሪኩን ልንገራችሁ። አዳም ራቁቱን ስለነበረ አፍሯል። ሔዋንም እንደዛው አፍራለች። በርቃኗ ዓለም አፍራ አትችልም። ምን በደለኛ ቢሆን ምን ኃጢያተኛ ቢሆን በርቃኗ አፍሯል።
አሁን ያለው ትውልድ ወይም ደግሞ ዘመናዊ ነኝ የሚለው ትውልድ ለምን ነው በእርቃኑ የማያፍረው? አንዳንድ የተገላለጡ አካላት ጌጥ ናቸው በዚህ ዘመን። የሚገርማችሁ በተለይ እምብርት ገልጠው ለሚሄዱ ሴቶች የተጻፈ መልእክት ታሪካዊ ዳራ ልንገራችሁ። አንድ አጥኚ የጻፈውን ነው የምነግራችሁ። እንግዲህ እውነት ይሁን ሐሰት መነሻ ሐሳቡ የጸሐፊው ነው። ምን ብሎ ጻፈ? በምዕራቡ ዓለም ከእናት ሆድ ውስጥ በተለየ ሁኔታ ጽንስን ማከናወንና ልጅ መውለድ የተለመደ ሆነ እና እነዚያ ከእናታቸው የተፈጥሮ ማህፀን ውጭ ሆነው የሚወለዱ ልጆች እምብርት የላቸውም ነበር። ምን የላቸውም አልኳችሁ? የተፈጥሮ ሲስተማቸውን ያጡ ናቸው። ስለዚህ እምብርት የላቸው። እንደምታውቁት እምብርት በእናት ሆድ ውስጥ እያለን መመገቢያችን ነው። አንዱ አፍን ተክቶ ምግብ ሲበሱ ነበር ስንመገብ የነበረው በማህፀን ውስጥ። ስለዚህ ያ ሲስተም ለካ እነሱ ጋር የለም በማሽን ውስጥ የሚወለዱ ልጆች። ስለዚህ ከአደጉ በኋላ እያፈሩ እምብርት ድብልብል ሙቀጫ ስለሚመስሉ ይሸፍኑታል። በተፈጥሯቸው ያፍራሉ። ይሄንን የሚቃወሙ ሰዎች ደግሞ ስህተትን በስህተት መቃወም ፈለጉና እኔ እናቴ አመጣ የወለደችኝ በእናቴ የምኮራ ሰው ነኝ ለማለት እምብርታቸውን ገልጠው እኔ እምብርት አለኝ ለማለት ተመልከቱ። ያን ስህተት ለመቃወም ሌላ ስህተት የሚፈጥሩ ሴቶች መጡ። የእናቴ ልጅ ነኝ ለማለት፣ የማሽን ልጅ አይደለሁም ለማለት እና ሌላው ዓለም ላይ ተቃውሞ ያመጣው ነው እርቃንነት። እኛ ሀገር ግን ምን ሲል እንደመጣ አላውቅም። አንዳንድ ጊዜ ምክንያታቸውን የማናውቃቸው ስልጣኔ የሚመስሉ በደሎች አሉ፣ ምንም ከኛ ጋር ግንኙነት የሌላቸው። ለማንኛውም እርቃንነት መነሻ ሐሳቡ እዚህ ዓለም ላይ እንኳን ያለውን ብናይ ጌጥ አልነበረም። መነሻ ሐሳቡ ሰብአዊነትን አከብራለሁ የሚል ጥምዝ ወይም ደግሞ ግራ ዘመም ሐሳብ ይዞ የመጣ ነው። ለማለት የፈለኩት ግልጽ ነው። አዳም ራቁቱን ስለነበረ ምን ሆነ? ፈራ፣ አፈረ። ይሄኛው ዘመን ግን ዕፀ በለስን ፍሬውን ብቻ አይደለም ግንዱን በልቶታል፣ ቅጠሉን በልቶታል፣ ስሩን በልቶታል። ከዕፀ በለስ የቀረው ምንም ነገር ያለ አይመስለኝም። ከኃጢአት የቀረው ምንም ነገር የለም ማለት ነው። አዳም ምንም ሌላ ኃጢአት ፈልገን አናገኝበትም። አንድ ዕፀ በለስን ነው የበላው። ልጆቹ ግን እንዳልኳቸው የበለሱን ፍሬ ብቻ አይደለም ከግንዱ እስከ ቅጠሉ ከቅጠሉ እስከ ስሩ ሁሉን በልተነዋል። ከኃጢአት አሁን የቀረው እዚህ ምድር ላይ ምን አለ? እስኪ ንገሩኝ። ምን የቀረን በደል አለ እዚህ ምድር ላይ? ምንም። አሁን ኃጢአትን በደልን ሁሉ ጨርሰን ምናልባት ወደ ኋላ መመለስ ካስፈለገ ፍቅርን ነው ያለሞከር ነው፣ አብሮ መኖርን ነው፣ ተቻችሎ መኖርን፣ ተፋቅሮ መኖርን ነው ያለሞከር ነው። እና ማፈር የሚገባን በእውነት እኛ ነበርን በእርቃናችን። ከልብስ አይደለም የሐሳብና የህሊና እርቃን ያላቸው የገጠማቸው ሰዎች ደግሞ አሉ። የትኛውም ጨርቅ ቢመጣ የትኛውም ልብስ ቢመጣ የማይሸፈን እርቃን ያላቸው ሰዎች አላፈሩም። ሰው ገድሎ ካላፈረ፣ ሰርቆ ካላፈረ፣ በደል ሰርቶ ካላፈረ ምንድነው የሚባለው ይሄ ነገር? ክርስቲያኖች በድሎ ያላፈረ ዲያብሎስ ብቻ ነው። እኛ የአዳም ልጆች እንበድላለን። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።